ሄለን ወርቁ አይተነው የመሰለ ጀግና ተናግራ እንደ ቲክታከር እርምጥምጥ መስሏት ስሙን አጥፍታ መኖር ከቻለች ይመቻት። ድምጥማጥሽን ወርቁ አይተነው ያጠፋል። ታዋቂው ባለሀብት ወርቁ አይተነው በሶሻል ሚዲያ በስድብ የምትታወቀዋን ሄለንን በኖርዌይ ከተማ ክስ አቅርቦባት ፍርድ ቤት ገትሯታል። ከባድ ቅጣት ይጠብቃታል እየተባለ ይገኛል። ሄለን እንግዲህ በስድቧ ፋይል እየያዘች ሚስጥር እያወጣች ገንዘብ ካልሰጣችሁኝ አንበሳ ካላወረዳችሁ ለቀዋለሁ እያለች ማስፈራራት ትታወቃለች። ከዚህ በፊትም እኔ ቪዲዮ ሰርቼባት እገኛለሁ። በዘቢባ ጉዳይ ስታስፈራራ የዘቢባን ባል የኔ ነበር ስትል ቬሎ ለብሳ ብዙ ቪዲዮዎችን ስትሰራ ነበር። እኔም ቪዲዮ ሰርቼበታለሁ። ቪዲዮ ላይክ በማድረግ ጀምሩ። እንዴት ነው የተከሰሰችው? ምንስ ይጠብቃታል? ከዚህ በፊትስ ምን ተብሏ ነበር? ከክሱ በኋላ ብዙ ሰዎች በእሷ የተናደዱ ምን አሉ የሚሉትን ሀሳብ ይዤላችሁ ቀርብ ያለው ቪዲዮ ለሁሉም ተደራሽነት እንዲኖረው ላይክ በማድረግ ጀምሩ። እስቲ ከዛ በፊት ምን ያለችውን እናስታውስ። ወርቁ አይተነው ኤችአይቪ እንዳለበት እኮ የነገርሽኝ አንቺ ነሽ። ሁሉም ሀገር እንኳ ያውቋል ያልሽኝ አንቺ ነሽ። ወርቁ አይተነው ኤችአይቪ ያለበት አልሽ። ተሸካሚ ነው እኮ አልሽ። እንደምትመለከቱት እንግዲህ በጣም ዘግናኝ ነገር ነው የምትናገረው። ስለ ወርቁ አይተነው ከባባድ ቃላቶች ተናግራለች። ሌሎችን ትናገራለች፣ ግን እሱ አቅም አለው፣ ባለሀብት ነው፣ ስለመስመጥር ነው፣ የተከበረ ሰው ነውና እንደዚህ ደፍራ ተናግራ ይለቃታል አይለቃትም የሚለው መነጋገሪያ ሆኖ ነበር። ምን ተከሰተ? እስቲ ከዮኒ ማኛን ጀምር። እውነቱን ልንገርሽ፣ እኔ ወርቁ አይተነው በደንብ የሚያውቁት ሰዎች አውቃለሁ። ጀግና ዘር ነው። ስለ ብር ደንታ የሌለው እግዚአብሔር ምስክር፣ ስለ ብር ተጨንቆ የማያውቅ ሰው፣ በክብሩ ግን የማይጠፋ ይቺን የጥፍሩ ቆሻሻ ያህል የማይቆጠር ሰው፣ ግን ጀግና ሆኖ እንደ ስሙ የተወለደ ምርጥ ኢትዮጵያዊ ወርቁ አይተነው ይባላል። አንቺን ለማየት ያብቃሽ። ድምጥ ማጥሽን ያጠፋዋል። ድምጥ ማጥሽን ዮኒ ማኛ በጣም አስቀድሞ ይህን ተናግሮ ነበር እና አሁን እየሆነ ያለው የተናገረው ነው። ምክንያቱም ብዙ ሰው ነው የምታስፈራራው ሄለን። አንዳንዴ ታሳዝናለች። የምታደርጋቸው ነገሮች ወጣ ያሉ ነገሮች ናቸው። የባሏን አስክሬን አቃጥላ በዛ ውስጥ ከዛ ጭሱን የአመዱን በብልቃት አድርጋ ቤት አስቀምጣ ታሳያለች። ወጣ ያሉ ነገሮች በጣም የምታሳይ ሴት ናት። ግን የማይነካ የነካች ይመስለኛል። እስቲ ሀሳብ ይቀጥላል። የተሳፈጥሽው ማንም ጋር ያልደረሰ ሰው ማንንም በክፉ ያላነሳ አማራ ስለሆነ ብቻ ስሙን ለማስጠፋት ጣራ ድረስ ሄደሻል። ጥጋብሽን ያሳይሻል። እንደሌላው ገንዘብ አምጡ እያልሽ በቪዲዮ እያሳየሽ ያደረግሽው ተተርጉሞ ቀርቦልሻል። ድምጥ ማጥሽ ይጠፋል። ምክንያቱም ወርቁ አይተነው ሰው ላይ አይደርስም። ስራውን ስንት ስቃዩን የበላው አማራ ስለሆነ፣ ስንት ኢትዮጵያ ላይ ማንም ቀዘና እንደፈለገ እየኖረባት በስንትና ስንት ቢሊዮን የገነባውን ነገር ጥሎ የወጣው ለዚህ ለመስኪኑ ህዝብ ሲል ነው። እንግዲህ ማኛ እያለ የሚገኘው ከአማራ ስለሆነ በብሔሩ አጥቅታው ነው። ምንም ሰው አልደረሰባትም፣ ደግሞ ዋጋ ትከፍላለች እያለ ይገኛል። ከዚህ ውስጥ ከተጎዱት ውስጥ አንዱ ብዙ ቅሬታ ካለባት ጉጂ ናት። ጉጂ በጣም ነው የምጠላት ሄለንን። ቤታዮም አለች፣ ሁለቱም አሉ እና ይህን ዜና እንደሰማች ጉጂ የሆነ ቪዲዮ ለቃለች ሽክ ብላ። እስቲ የሷን ደግሞ እንመልከት። እኔ ፐርሰናሊ እድሜ ዘላለሜን ምክንያቱም ስድብ የሚያቆማት ሰው ስላልሆነች እድሜ ዘላለሜን ባንቺ አፍ ብቻ እንዳታሞግሽኝ እኮ ያልኩሽ። ሙገሳ ብቻ አልፈልግም፣ ክብር ብቻ ካንቺ አፍ አልፈልግም። ከዛ ውጪ መሳደቡን መልሼልሽም አላውቅም። ከዚህ በኋላ አልመልስልሽም። ግን እያንዳንድሽ በዛ ቤት ክብርሽ የተነካ ልጆችሽ፣ ትዳርሽ፣ ወንድሞችሽ፣ እህቶችሽ፣ እናትሽ፣ አባትሽ፣ አመጣጥሽ፣ ማህበረሰብሽ፣ ህይወትሽ፣ ጓዳሽ፣ ጎርጓዳሽ የተነካብሽ ሁሉ ዛሬ ለሁላችን ደስታ ነው። ኢንሻአላህ ነገ ከነገ ወዲያ ደግሞ ሌላ ትልቅ ደስታ ነው። እውነት ለመናገር በጣም ብዙ ሰው ቪዲዮ እየሰራ ይገኛል በዚህ ሰዓት። ምክንያቱም ሄለን ያነካችው ሰው የለም፣ እያንዳንዱን ነው የምትነኩሰው እና አንዳንዴ ጠላት ራሱ ማስተረፍ ማስቀረት አስፈላጊ ነገር ነው። የቅርብ ሰው ማስጠጋት በጣም ጠቃሚ ነው። ምክንያቱም የሆነ ነገር ሲደርስብህ ሁሉም ለማጥቃት አንተን አሰፍስፎ ነው የሚጠብቀው። ከባድ ነው። ህግ የሚባለው ነገር እንዳለ ሌላውን ተውት። ይሄ መታሰሩ፣ መቀጣቱ፣ መገረፉን፣ መሰቀሉን ወይ ደግሞ ገንዘብ መክፈሉን ምናምን አይደለም።
ህግ የሚባል እንዳለ መስማታችን ራሱ ለኛ ለኔ ትልቅ ነገር ነው። እኔ ትታሰር አይደለም ህግ የሚባል ቦታ ላይ የሚያቆማት ወንድ እንዳለ እኔ ፐርሰናሊ ቁስሌ ሁላ ሄዳ ነው። እኔ ፐርሰናሊ ያስለቀስሽኝ ሁሉ ነው ዛሬ ሄዳ ነው። ይሄን ስሰማ እንዴት ደስ እንዳለ። ጉቺ በጣም ቂም ያለባት ነው የሚመስለው። ከዚህ በፊት እውነት ለመናገር በደንብ ሙልጭ አድርጋ ነው የሰደበቻት። ጉቺ ደግሞ ከወርቁ አይተነው ጋር በጣም ሰላም ናት፣ ምንም እንትን የለባትም እና ማይነካ ነው የነካችው። ባታረገው አሪፍ ነው። ሌሎቹን እነዚህ ላይ ቢያንስ ብትናገር ዝም ብለው ያልፏታል። ግን ወርቁ አይተነው እንደሰማነው ዱባይ ላይ የመኖሪያ ፍቃድ ያለው ሰው ነው። ዱባይ ላይ ደግሞ ምንም አይነት የበሽታ እንትን አይቀበሉም እና HIV እንደሌለበት ሰርተፊኬት ወረቀት ተገልጾ የተሰጠው ነገር ነው እና ከየት አምጥታ እንደተናገረች አይታወቅም። ዝም ብላ ያገኛችሁን መናገር ነው ስራዋ። በመጨረሻ እኔ በጣም ትንሽ የገረመኝ ያሳቀኝ ቤታዮ ከቤታዮ ጋር ደግሞ በጣም ጠላት ናቸው ሄለን እና ቤታዮ እና ይህን ነገር ላይቭ ሆና ነው የሰማችሁ። ቤታዮ ሽኮክ ብላ ስታወራ ያለውን ቪዲዮ እንመልከትና ፕሮግራማችን እናበቃለን። እናንተ ግን ቪዲዮ ላይክ አድርጉ፣ ለሁሉም እንዲደርስ ኮመንት ስጡ። ይቀጥላል። ወርቁ አይተነው ከሰሳት ይሻትዋሹ እስቲ ጌታን በሉ። አቀማመጥ ያልተመቸኝ እስቲ ጌታን በሉ። ምን ወሬ ላይ ነው የሰማችሁትኝ? ምን ወሬ ላይ ነው ዋት? የሆነ ሰው እኮ ቴሌግራም ላይ እኮ ጽፎልኛል። የሆነ ሰው ከዛ የሆነ ሰው ቴሌግራም ላይ ጽፎልኝ አላመው መቼ ምን ብዬ አለፍኩት። ለምን ቀውጢ ጌም ላይ ስለነበርኩኝ ወሬውን ከቁም ነገር አሉ። ቤታ ፈገግ ታስብላለች። እንግዲህ ላይቭ ላይ እየሰማሽ ነው፣ ደስ ብሏታል። ገና በደንብ ሰማለሁ፣ አወራለሁ። ቀጥታ እርግጠኛ ነኝ ከዚህ በኋላ ቪዲዮ እንደምትሰራ ሰይልልል እያለች የምትሰራ ይመስለኛል። እናንተስ ምን ተረዳችሁ? ከማውራታችን በፊት መጠንቀቅ፣ አፋችንን ትንሽ መሰብሰብ ጠቃሚ ነው። ምክንያቱም ከዚህ በኋላ ብዙ $1000 እንደሰማሁት ከሆነ እርግጠኛ ባልሆንም እስከ $14,000 ይሆናል ቅጣቷ ክፍያ የሚሆነው። ወደ ስርስ ይቀየራል አይቀየረውም የሚለው እንመለከታለን። አዳዲስ ትኩስ መረጃዎችን ለእናንተ ይዤላችሁ ቀርባለሁ። ብስራት ጎሳዬ ነኝ። ሰላም ነው።